ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች፣ በየሳምንቱ ሐሙስ ወደ እናንተ የሚደርሰው መስተዋት የተሰኘው ዝግጅታችን ጀምሯል። የአፕሪል ወር ኦቲዝም አክሴፕታንስ መንዝ እንደመባሉ ኦቲዝምን የተመለከተ ንቃት ከመፍጠር ባለፈም ኦቲስቲክ የሆኑ ግለሰቦች በማንነታቸውና በሕይወታቸው ጉዞ የሚከበሩበትና የሚወደሱበት ነው። ይህንኑ ምክንያት በማድረግ ኦቲስቲክ ልጆች ያሏቸውና ኦቲዝምን በተመለከተ የአድቮኬሲ ወይም የተሟጋችነት ስራ የሚሰሩትን ወይዘሮ ሰላም ስዩም እና አቶ ሙልጌታ ታደለን ጋብዣለሁ። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። እንግዶቼ ግብዣዬን ተቀብላችሁ ስለተገኛችሁ በጣም እያመሰገንኩ ለምንጊዜ ሚዲያ የመጀመሪያችሁ እንደመሆኑ እኔ ከገለጽኩት በተጨማሪ የሚሆን መታወቂያ ከአድማጮች ጋር በመጨመር መታወቅ ትችላላችሁ። ሰላም ካንቺ ልጀምር። ሀይ ሪዮት፣ በጣም እናመሰግናለን ስለጋብሽን መድረክሽ ላይ። የሰላማዊ ትባላለው፣ እዚህ ካሊፎርኒያ ነው የምኖረው። የ21 ዓመት ኦቲዝም ያለው ልጅ አለኝ እና በዚህ በኦቲዝም ጉዞ ያው እንግዲህ 21 ዓመታችን ነው ማለት ነው። ይህንን ለመናገር ነው። እሺ ሙልጌታ። ጤና ይስጥልኝ። እኔም ከፍ ያለ ምስጋና አለኝ። በተለይ በዚህ ኦቲዝም አዌርነስ መንዝ አካባቢ የእኛን ችግር የእኛ ችግር ነው ብላችሁ ይዛችሁ በመምጣታችሁ ከፍ ያለ ምስጋና አቀርባለሁ። ሙልጌታ እባላለሁ። በሳውዘርን ካሊፎርኒያ አካባቢ ነው የምኖረው። የ24 ዓመት ጉዞ አለኝ። እንግዲህ ጉዞ ስል ከፍ ያለ ጉዞም አለ፣ የተለያየ አይነት ደረጃ ላይ ያለ ጉዞ አለ እና ብዙ ነገር የተማርንበት ብዙ ነገር ያወቅንበት ጉዞ አሳልፈናል። ታንክ ዩ ፎር ጊቪንግ አስ ዚስ ኦፖርቹኒቲ። እሺ እኔም አመሰግናለሁ በድጋሚ እየሰራችሁ ስላላችሁት ትልቅ ስራም በማህበረሰቡ ዘንድ። እንደው አጠቃላይ ስለ ኦቲዝም መታወቅ ቢኖርበት የምትሉትን ነገር ገልጻችሁልን ከዛ በኋላ የእናንተ ልምድ ላይ ነው ቆይታ የምናደርገው እና ሰላም ካንቺ ልጀምርና እስኪ ስለ ኦቲዝም አድማጮቻችን ቢያውቁ የምትያቸውን ነጥቦች ትንሽ በይን እስኪ። እሺ ሪዮት አመሰግናለሁ። እንግዲህ ኦቲዝም ምን ማለት ነው ብለን ከመጀመራችን በፊት አንድ ልጅ ሲወለድ የምናያቸው ምልክቶች አሉ። ልጄ እያደገ ነው ወይ የምንላቸው ምልክቶች አሉ። ጤነኛም ሆነ ችግር ያለው ልጅ የሚታዩ ምልክቶች አሉ እና እኔ በነበረኝ ልምድ ኦቲዝም ምን ማለት እንደሆነ አላወቅኩም እና በአሁኑም ጊዜም እንደዛ አይነት ነገሮች ሊከሰቱ ይችላሉ ባለማወቅ ማለት ነው እና የማያቸው ምልክቶች ናቸው ነገሮችን ወደ ኦቲዝም እንዲሄድ ያደረገኝ እና ልጄ የመናገር ችሎታው እየቀነሰ እያቆመ የሄደበትና የሚያደርጋቸው ወደ እኔ ለመምጣት የሚያሳያቸው ምልክቶች በሙሉ በጣም ዝቅተኛ እና ደግሞ የሌሉ ምልክቶች ነበር። እኔን አይለየኝም ነበረ። በጣም ይወራጭ ነበረ። በአንድ ቦታ ሆኖ ይሽከረከር ነበር። እንደዚህ አይነት ምልክቶች ነበሩ የሚያሳዩት እና ኦቲዝም ምልክቶቹ ካለመናገር ሌላ እና ኮሚኒኬት ካለማድረግ ሌላ ምልክቶች አሉ። በጣት ላይ መሄድ የኦቲዝም ምልክቶችም ሊሆኑ ይችላሉ፣ ላይሆኑም ይችላሉ። ግን ኦቲዝም አለው ብለን ራሱ የምንገነዘብበት ምልክት ሊሆን ይችላል ማለት ነው እና ዋናው እርስ በርስ ያለውን የሶሻል ኢንተራክሽን አያሳየንም ነበር ልጃችን ማለት ነው እና ሌላ ደግሞ የዚህ የትዕዛዝ አለመቀበል፣ ስሙን አለማዳመጥ እንደዚህ አይነት ምልክቶች ያሳየን ነበር እና እነዚህ ናቸው በጣም የሚያስደነግጡ ምልክቶች ብዬ የምገምታቸው በኦቲዝም በኩል ማለት ነው እና እነዚህ ናቸው። አቶ ሙልጌታስ? እንግዲህ ጠለቅ ያለ ሰፋ ያለ መድረክ ነው እና በአጭር ጠቅልለን ለማቅረብ ልጆቻችን ከሁን ሰላም እንዳለችው ከኖርማል ዴቨሎፕመንታል እንትን ወጣ ማለት ሲጀምሩ ብዙ ጊዜ በእኛ በራሳችን አተረጓጎም ልጆች ናቸው ዚል ካም አውት ኦፍ ኢት ምናምን እያለን እንትን የምናቀርብበት እንትን አለ። ነገር ግን ብዙ ምልክቶች አሉ። በራሴ ደረጃ ሳየው ማይልስቶኑን ጠብቆ
በተወሰነ ደረጃ ድረስ መጥቶ ነበር። ልጄ በ18 ወሩ ነው ዲያግኖስ የተደረገው እና 18 በአንድ ዓመቱ አካባቢ እንደገና እድገቱን የሚሽረው ጉዞ ነው ሲያደርግ ያየሁት እና ብዙ ፈጦ የታየው ሶሻል ኮሚኒኬሽኑ ቋንቋ አካባቢ ለኮሚኒኬት ለማድረግ ያለው ፍላጎት መቀነስ፣ አይ ቱ አይ ኮንታክት አለመኖር፣ እኛንም ራሳችንን ያለማወቅ ደረጃ እስኪደርስ ድረስ ፍራስትሬቲንግ የሆነ ደረጃ ላይ ደርሰን ነበር እና ምንድነው ራሱ ሀሳቡን መግለጽ አለመቻል፣ በአካባቢ ያለውን የሰውን ፌስ አይቶ ኮሚኒኬት ለማድረግ ሙከራ ለማድረግ ወይም ሬሲፕሮካል የሆነ ነገር ለመፍጠር አለመሞከር፣ ኢሞሽን አልባ ሆኖ ነው የምናያቸው አብዛኛዎቹ። ነገር ግን ውስጥ የለም ማለት አይደለም። ነገር ግን ኤክስፕሬስ አያደርጉትም፣ ወደ ውጭ እንትን አይሉም። ሪሌሽንሽፕ አካባቢ ሌላው ደግሞ ሪስትሪክትድ የሆነ እንትን እናያለን፣ ሙቭመንት እናያለን፣ ሬፒቴቲቭ ሙቭመንት እናያለን። ቋንቋ ላይ ራሳቸውን የሚፈልጉትን ነገር የመግለጽ ችግር አለ። ኢንትረስታቸው ደግሞ በጣም ሊሚትድ የሆነ ኢንትረስት ነው። ኖርማሊ ከሚያሳዩት ሁኔታ ስናይ ብዙ በዛ እድሜ ያሉ ልጆች በሚያሳዩትን አይነት ኢንትረስት ሳይሆን ሪፒቴቲቭ የሆነ የተወሰኑ ነገሮች ላይ ብቻ ሆነው እናያቸዋለን። ሌላው በእኔም ወደ ራሴ ስመጣ ደግሞ ሴንሶሪ ሴንሲቲቭነስ አለ። ምግብ ላይ በጣም እስካሁን ድረስ እየታገልኩበት ያለሁት ነው። ቬሪ ሴንሲቲቭ ከማሽተት ከመዳሰስ ከመሳሰሉት የሴንሶሪ እንትናችን ላይ ትልቅ ችግር ነው ያለው። አንዳንድ ጊዜ ኦቨር ስቲሙሌትድ መሆን ይኖራል። አንዳንድ ጊዜ ደግሞ ብዙ እንትኖች ሴንሰሪ ኢንፑት የላቸውም ማለት ነው እና እዛ አካባቢ እንግዲህ ማይልስቶኑን ጠብቆ የሚሄደው ነገር ባለመኖሩ በአጠቃላይ እድገታቸው ደረጃ አፌክት አድርጓል። ነገር ግን አሁን ሰምራይ ስናደርገው ኮሚኒኬሽን ላይ፣ ሪሌሽንሽፕ ላይ፣ ስፒች እና ሴንሰሪ እንትኑ ገላጭ ነው የሚል ሀሳብ አለኝ። እሺ፣ አመሰግናለሁ በጣም። ሰላም፣ ወደ አንቺ ልምጣና መጀመሪያ ስታቂ የነበረው ሁኔታ በምን አይነት ሁኔታ ውስጥ ሆነሽ እንደሆነ፣ ምን እንደተሰማሽ፣ ያገኘሽው ስገዛ አለ፣ ቅድም የጠቀሽው አለ፣ ለምሳሌ አለማወቅን በተመለከተ ማለት ነው። መጀመሪያ ላይ ያው በዚህ ጉዳይ ላይ ይሁነኝ ተብሎ ላይጠና ላይሰራ ይችላል እና ብዙ ሰው ሳያውቀው አጋጣሚ ልጆቹ ሲሆኑ የሚያውቅበት አጋጣሚ፣ እሱንም ደግሞ ከቆየ በኋላ ሊሆን የሚችልበት አለና የአንቺ ልምድ ምን ይመስላል የሚለውን ትንሽ ብትጨምሪልን። አዎ እንግዲህ የዛሬ 20 ዓመት ስለ ኦቲዝም እንዳሁኑ ሪሶርስም ብዙም አልነበረም፣ እውቀትም አልነበረም። በዚህ በምዕራብም አገርም ሆነ በተለይ በኛ አገር ምንም ነገር አልነበረም እና እኔም በዛን ጊዜ አዲስ አበባ ነበር የምኖረው። የመጀመሪያ ምልክቶችን ሳይ በጣም ነው የደነገጥኩት። እውነት ለመናገር በጣም ነው የደነገጥኩት። ለምንድን ነው በተለይ ያገኘን ዶክተር ስለ ኦቲዝም ታውቂያለሽ ብሎ ሲለኝ እኔ ኦቲዝም ከመንታል ከአእምሮ በሽታ ጋር አድርጌ ነበር ያያያዝኩት እና በጣም ነው የደነገጥኩት። እና ወደዚህ ወደ ምዕራብ ሀገር መጥቼ ኢንፎርሜሽን ፍለጋ ስመጣ ቀስ በቀስ የተገለጸልኝ ምንድን ነው ኦቲዝም እንግዲህ ባጭሩ ኦቲዝም የብዙ ዲስኦርደር ነው። ኒውሮሎጂካል ዲስኦርደር ከመሆኑ የዴቨሎፕመንታል ዲሌይ የእድገትን ከማድረጉ የተነሳ መዓት ነገር ሰውነታችን ላይ እንደሚያዛባ የሚል ነገር ተገነዘብኩኝ። በዛ ላይ ደግሞ ልጄ በጣም ይታመም ነበር። ለምንም ነገር ሰንሲቲቭ ነበረ እና የባዮኬሚስትሪ ችግር እንደነበረ እየተገለጸልኝ መጣ እና የተወሰነ በእጅ ጣት የሚቆጠሩ ማህበረሰብ እዚህ አሜሪካን ሀገር ስለዚህ ሁኔታ ያጠኑ ያወቁ ቤተሰቦቻቸውን እየረዱ እንደዚህ አይነት ኮሚኒቲ አጋጠመኝ። ከዛ ላይ ሪሰርች ነው ዲፐር ወስጄ ለመረዳት የሞከርኩት። ግን ያን ያህል ጊዜ ወደዛ ለመድረስ 3 ዓመት አቃጥያለሁኝ። ልጄ
ዲያግኖስ ሲደረግ 3 ዓመት አልፎታል። ስለዚህ ኦልሬዲ ዲሌይ ነበር፣ የዲያግኖሲስ ዲሌይ ነበር። ምክንያቱም የመጀመሪያውን 3 ዓመት አቃጥዬበታለሁ እኔ ባለማወቅ አቃጥያለሁኝ፣ ወይም ደግሞ ሪሶርሱን ባለማግኘቴ ምን እንደሆነ ኦቲዝም በመሆኑ እና ደግሞ በዛ ላይ ደግሞ ሊሆን አይችልም የሚል አስተሳሰብ በጣም ነበረኝ። ምክንያቱም ልጅ ስንወልድ ያለን ሀሳብ ለእንደዚህ አይነት ነገር ለመጋለጥ ሳይሆን ያለን ፕላን ያለን ህልም ያንን ከልጆቻችን ጋር ለመሄድ ነው እና አሁን ይሄንን ባገኘሁበት ጊዜ ይሄንን ማህበረሰብ ሳገኝና እንደዚህ ባዮኬሚስትሪ የኒውሮሎጂ ዲስኦርደር ምን እንዳካተት ምን እንደሚያመጣ ስገነዘብ ወደዛ በጣም ዲፕሊ ገባው። በደንብ ወደ ውስጥ ገብቼ ሪሰርች ብቻ አይደለም ማንበብ ብቻ አይደለም ከሳይንቲስቶች ጋር እየተገናኘው ለመረዳት ሞከርኩ የልጄን ሁኔታ ማለት ነው። እና ያ ሲያልፍ እንግዲህ ወደ 5 ዓመት ተጠጋ ማለት ነው ልጄ ያን ሁሉ ስንማር ማለት ነው። እና እዛ ስንደርስ ግን ፉሊ ያገኘሁትን ሪሶርስ ሙሉ ለሙሉ ለመጠቀም ቻልኩኝና የመጀመሪያውን ለውጥ ማየት የጀመርኩት ከ5 ዓመቱ በኋላ ነው። የመጀመሪያውን ትልቅ ለውጥ ያየሁት ብሬክ ትሩ ነው የምለው ለማየት የቻልኩት ማለት ነው። ሙልጌታስ ባንተ በኩል እንግዲህ በተለይ በእኛ ማህበረሰብ ቅድም ሰላምም እንደገለጸችው ብዙ ስለዚህ ጉዳይ መወራት የጀመረው አሁን በጣም ቅርብ ጊዜ ነው እና ኦልሞስት ምንም ወደኋላ በአጭር ጊዜ ወደኋላ ስንመለስ የማይወራባቸው ጊዜዎች ነበሩና እሱ እንዴት በተለይ የተሳሳቱ አመለካከቶች እንዲህ ነው በዘልማድ ኦቲዝም እንዲህ ነው እንዲያ ነው የሚባሉ ነገሮች እነሱ ምን ያህል አሉታዊ ተጽዕኖ አሳድረውብህ ነበር? በምን አይነት መልኩ ነው ራስህን ለማሳወቅ ስለ ጉዳዩ እና ልጅህን ለማገዝስ የቻልከው? እንግዲህ ልጄ ሲወለድ የመጀመሪያው ቀን ትዝ ይለኛል። ከሰዓት ነበር፣ ዝናብ ያካፋ ነበር እና ልጄ ከተወለደ በኋላ በእግሬ ወክ ማድረግ ጀምሬ ነበረ እና ድሪም አደርግ የነበረው እንደ ማንኛውም ልጄ መስመር ላይ ሲመጣ ምን ኤክስፔክት እንደማድረግ ምን ነገር ማድረግ እንዳለብኝ ኦቨርዌልም ሆኜ ነበረ። እንደው ምንድን ነው ማድረገው? የመጀመሪያ ልጅ ነው እና በዛ ደረጃ ላይ ነበረ ወክ አድርግ የነበረው እና ይህንን ነገር ያነሳውላችሁ ምናልባት በኋላ አካባቢ ልገልጽላችሁ በሚችለው ሁኔታ ላይ ስደርስ ክፍተቱን ነው ማሳያችሁ። በጣም ፈራለው፣ ውስጥ ግን ገብቼ ነበር። ልጁ ሲወጣ ማየት ችዬ ነበረ ገፋፍተውኝ እና ያ ሁሉ ዲፍረንት ኤክስፒሪየንስ እንደ ማንኛውም ሰው ትልቅ ኤክስፒሪየንስ ነው እና ብዙ ነገሮችን እናስብ ነበር እና እስከ 1 ዓመት ድረስ ያው ማይልስቶኑን ተከትሎ ነው የመጣው። ምንም ችግር የለም። በዛን ጊዜ ስለ ኦቲዝም ብትጠይቁኝ ምንም አውቀው ነገር አልነበረም። አላይም፣ ምክንያቱም ልጆቻችን ብዙ ጊዜ ወደ ውጭ አይወጡም። በተለይ በኛ ኮሚኒቲ አካባቢ ልጆቻችንን አናወጣም፣ አንነጋገርም። ወደፊት ወደ በኋላ አካባቢ እንመለስበታለን እና 1 ዓመቱ ላይ ሻት ወሰደ። ብዙ ጊዜ ኮንትሮቨርሺያል የሆነ ነገር ነው ይህንን ነገር ስናገር። የሻት እና የኦቲዝም ግንኙነቱን በጣም ወደ ታች አድርገው ስለሚያዩት ለእኔ አይመቸኝም እሱ ነገር። ምክንያቱም ሌሎች ምክንያቶችን ቢኖሩ አሁን ጂንስ፣ የኬሚካል የመሳሰሉት ነገሮች ሁሉ ምክንያት ቢሆኑም በተለይ በኬሚካሉ አካባቢ ይሄ ነገር ትልቅ ተጽዕኖ እንዳለው አሁንም አምናለሁ። እስካሁን ድረስ ኮንቪንስ ሩል አውት አታድርጉት ለማለት ነው። ሌሎች ምክንያቶች አሉ፣ ግን ይህንንም ሩል አውት አታድርጉት እና የ1 ዓመት ሻቱን ሲወስድ 4 ሻት ነው አንድ ላይ የወሰደው እና የዛን ቀን ኃይለኛ ትኩሳት ነበረው። the next day ሐኪም ቤት ወሰድነው። it was like 304 አካባቢ ነበር እና ከዛ በኋላ ነው እንግዲህ ልጃችን የተለየ ሰው መሆን የጀመረው እና ኮምፕሊትሊ ሸት ነው ያደረገው። ኮምፕሊትሊ ሸት አደረገ። ኮሚኒኬሽን፣ አይ ቱ አይ ኮንታክት፣
አንዳንድ ነገሮችን ለማድረግ ያለው ፍላጎት ሁሉ እንደገና ወደኋላ ነው የተመለሰው እና ፋስት ፎርወርድ 1 ዓመት ተኩል ሲደርሰው ድረስ ምንም አይነት በቃ ልጅ ነው ሁል ከማውት ኦፍ ኢት እያለ ነበር የምንለው። 18 ወር ሲሆነው የእሱ ሐኪም አንድ ወረቀት ፕሪንት አድርጋ ለእኔ ነው የሰጠችኝ፣ ለእናቱ አልሰጠችም። እና አንብበው ብላ ነው የሰጠችኝ እና ወረቀቱን ከፈትኩት። ስለ ኦቲዝም የሚያወራ ነው እና ሲምፕተምስ የሚል እንትን አለ። ሲምፕተሙ ላይ እያየሁኝ ፕላስ እና ማይነስ ማድረግ ጀመርኩ። ኖ ይሄ እኔ ልጅ ላይ አይደለም፣ ይሄ ነገር ያው ልጅ ላይ ይታያል እያልኩኝ፣ ነገር ግን በጣም ገፋ የነበረው የኔ ልጅ እንደዚህ አይነት ነገር ውስጥ አይደለም ብዬ ለመውጣት ሙከራ ሳደርግ የነበረው ኢንስቴድ ኦፍ አንደርስታንድ አድርጎ ወደ ሶሉሽኑ ከመሄድ እና ስትራግል አድርጌያለሁ ለማለት ነው መጀመሪያ በማቅበት ጊዜ። እና ግራጁዋሊ ሰውነት ውስጥ ገብቶ እንትን በሚልበት ሰዓት አሁን ሰላም እንዳለችው አጠገቤ ማንም ሰው አልነበረም። ከማንም ሰው ጋር መነጋገር አልችልም ነበር። እና ትዝ የሚለኝ አንድ ሰው ስልክ ቁጥር ሰጥቶኝ ሳን ፍራንሲስኮ የ1 ሰዓት የአውሮፕላን መንገድ ነው እንግዲህ ከኛ፣ እና እዛ ያለች አንድ ሴት አሜሪካዊ ከእሷ ጋር ነበር አወራ የነበረው። አጠገቤ መዓት እኮ አሉ፣ በጣም ብዙ ኢትዮጵያኖች አሉ፣ የሌላ ሀገር ዜጎች አሉ። ኮሚኒቲውን ኦልሞስት እኩል ያዳረሰ ፕሮብለም ነው እና ይህንን እንትን አልፈን ወደ ሪጅናል ሴንተር ከሌሎች ጋር የማታወራው በተለይ ከኛ ኮሚኒቲ ጋር ማለት ነው። እንግዲህ ምንድን ነው እኛን የመሰለ የሚያሳይ ወይም ደግሞ ይህንን ነገር አስመልክቶ ዲስከስ የምናደርገው አሁን ለምሳሌ በዚህ በኦቲዝም ተጠቂ ማለት አልፈልግም፣ በኦቲዝም ቻሌንጅ ያላቸው ልጆች ቤተሰቦች አጠገቤ አልነበሩም። በዛ ላይ ደግሞ እንደ ታቡ ነገር ተደርጎ ነው የሚቆጠረው በኛ ኮሚኒቲ። የኔ ልጅ ከፍ ያለ ደረጃ ላይ ነው ያለው የሚለውን ነገር ነው ብዙ አውጥተን ማሳየት የምንፈልገው። ኢንስቴድ ኦፍ የኔ ልጅ ደከመ፣ የኔ ልጅ ድራግ ውስጥ አለበት፣ የኔ ልጅ እንደዚህ ሆነ ብሎ መናገሩ በጣም ያልተለመደ ነገር ነበር። አሁን we came out of it፣ ግን በፊት it was a challenge እና ራሱ ሪሶርስን መፈለጉ ላይ ተጽዕኖ አሳድሮብናል። ወጥተን ይሄን ነገር እንትን ከማለት ወደ ውስጥ የመቀመጥ እንትን ነበረው እና ልጃችን ፔስ ያደረግ ነበር ብዙ። በዛ ጊዜ ፍላት ስክሪን ቲቪ 10,000 ብር አካባቢ ነበር። አይ ሪሜምበር እየሮጠ እየሄደ ነበረ ግድግዳ ላይ እንትን የሚለው። ስለዚህ እሱ ነገር ዛዳው ስላለመግባት ስንል ልጆቻችንን መያዝ ወደ ውስጥ መሆን ጀመረ ማለት ነው እና ኮሚኒቲያችን ውስጥ ትልቅ አለመኖሩ ልጆቻችን ፕሮግረስ ላይ ትልቅ ለውጥ አምጥቷል የሚል እንትን አለኝ። ብዙ ሪሶርስ ለማግኘትና በአጭር ጊዜ ውስጥ ቶሎ ወደ ሪሶርስ፣ ወደ ሕክምና፣ ወደ መሳሰሉት ነገሮች ላይ እንዳልንሄድ በኮሚኒቲያችን ውስጥ ያለው እንትን ይዞኛል የሚል ሀሳብ አለኝ። ሙልጌታ ከተናገረው ላይ አንድ ነገር መጨመር ፈልጌ ነበር ነው ስለ ማህበረሰቡ ሳን ፍራንሲስኮ ድረስ ሂጄ ማወራው ሰው ነበረኝ። እዚህ አካባቢ እንደዚህ ነገር አይወራም ላለው እና እኔ አንድ ነገር የማስታውሰው ከአዲስ አበባ ስመጣ እዚህ መልስ ፍለጋ ሪሶርስ ፍለጋ ወደዚህ ስመጣ መጀመሪያ ካገኘኋቸው አንድ ሙልጌታ ነበረ እና አንድ ነገር ነው የተናገረው። እኔ ወደዚህ ልደርስበት የቻልኩበት መነሻዎች ናቸው እና ብዙ ነገር ሲነግረኝ አሁን ከተናገራቸው መሀል እንደዚህ አይነት ሪሶርስ አለ እዚህ ቦታ ሄጂ ብሎ እያለ ሲነግረኝ እና መጨረሻ ላይ ምን ብሎ ነው የደመደመው? ነገሩ ተስፋ የሚያስቆርጥ ነገር አይደለም፣ ተስፋ አለው ብሎ ተናገረ። እና የዛን ጊዜ የነበረኝ አስተሳሰብ ምንድን ነው? ኦቲዝም የመንታል በሽታ ነው፣ የአእምሮ በሽታ ነው። ቢማሩ ልጆች አያድጉም የሚል አስተሳሰብ ይዤ ነበር የመጣሁት እና ተስፋ አለው ሲለኝ እንግዲህ ስራ ይሰራበታል ማለት ነው እና የመጀመሪያውን የኦቲዝም ወላጆች ሰፖርት ግሩፕ አቋቁሞ ነበር የዛን ጊዜ እና ከመጀመሪያዎቹ አባላት ከነበሩት አንዷን የነበርኩ አባል ነበርኩኝ ማለት ነው። ያንን ኦቲዝም ሰፖርት ግሩፕ ሲያቋቁም ማለት ነው እና እኔ ደግሞ ያኔ ወደ እሱ ስመጣ
ልክ ልጄ ዲያግኖስ ሆኖ 3 ዓመት ከ3 ወር ላይ ዲያግኖስ ሆኖ ማድርጎ ግራ ገብቶኝ ነው ያንን የሰማሁት። እና እሱ የመጀመሪያውን የኦቲዝም ሰፖርት ግሩፕ ሲያቋቁም ጥቂት ወላጆች መተን ነበረ የምንወያየው የነበረው እና የዛን ጊዜ ብዙ ለቅሶ ነበረ። እንዴት እናድርግ የሚል ጥያቄዎች በጣም ነበሩ። ሁላችንም ግራ ገብቶን ከሌሎች ኤክስፒሪየንስ ትንሽ እንደዚህ እየወሰድን እንደዛ እያልን ነበር የጀመርነው እና እዛ ላይ ነው እኔ የደረስኩት። ሙልጌታ በዛን ሰዓት ልጅህ ይመስለኛል 5 ዓመቱ ነበር መሰለኝ እና በጣም ብዙ ፈተናዎች እንዳሳለፍ ካርገት ነግረን ነበር እና ያ ሁሉ ተጨማሪ አስደንግጦን ነበር። ግን ብቻችንን እንዳልሆንን የመጀመሪያው ነገር እንደሆነ አስታውሳለሁኝ። ይህን ለመግለጽ ፈልጌ ነበረ። በጣም ቆንጆ ነገር ነው የጨመርሽው ሙልጌታ። እንግዲህ ከራስህ አልፈህ ሌሎችም በተመሳሳይ ሁኔታ ውስጥ ላሉ ሰዎች ብርሃንን እንዲያዩ ይቻላል እኮ የሚል መንፈስ መፍጠር ችለሃል እና አሁንም ይህን ፕሮግራም የሚሰሙ በተመሳሳይ ሁኔታ ውስጥ የሚያልፉ ሰዎች እንግዲህ አንዳንድ ጊዜ ይሄ ለመናገር ዘግይቶ ነው የሚባል ነገር አለ እንጂ ኦቲዝም አይደለም፣ ላይሆን ይችላል። መናገር መዘግየትንም አንዳንዴ ከኦቲዝም ጋር የመደበላለቅ ነገር ሊኖር ይችላል። የተለያዩ አይነት ነገሮች አሉ። ላለመሄድ ላለመስማትም አንዳንዴ የሆነ ዲኒያል ውስጥ የሚገባበት አይነት ምንድን ነው የምትመክራቸው? ምንድን ነው ከተመክሮ በመነሳት የሆኑ አይነት ምልክቶች ሲያዩ ወላጆች ምንድን ነው ማድረግ ያለባቸው የሚለውን እሱን ትንሽ ብንባባልበት። እንግዲህ ከአንድ ኢምፕሬስ ካረገኝ ቤተሰብ ኤግዛምፕል በመጣ አንድ ፕሬዘንቴሽን ላይ ዲያግኖስ ሆነው የመጀመሪያው ኢንፎርሜሽን ሲሰሙ ባልና ሚስት ያደረጉትን ነገር ገልጬ ከፖዚቲቭ እንትን ስለሆነ ከዛ ልጀምር እና ያደረጉት ነገር ምንድን ነው? ቁጭ ብለው ሁለቱ ተነጋግረው ይሄ ነገር እንዴት ወዴት መሄድ እንዳለበት ምን ማድረግ እንዳለባቸው ከተነጋገሩ በኋላ ቤተሰቦችን ሰብስበው ቤተሰቦችንም ይሄው ልጅ አለን እንደዚህ አይነት ችግር አለው፣ ስለዚህ we have to deal with that በአንድ ላይ ሆነን ረዥም ጉዞ ነው፣ ያንን ጉዞ አብረን እንሄዳለን ብሎ ነው አንድ ቤተሰብ ያጫወተኝ እና ምን አይነት በጣም 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 ጥሩ አጀማመር እንደሆነ ነው ማሳያችሁ። አብዛኞቻችን አካባቢ ግን እንደሱ አይነት እድል አላገኘንም። ገና ሲጀመር ይሄ ነገርን አንደርስታንድ ለማድረግ በእኛ አካባቢ አሁን እኛ እየሰራ ነው ያለ ነው። ስፔሻሊ የኦቲዝም አዌርነስ መንዝ ላይ በየቦታው በየቤተክርስቲያኑ በየጓደኞቻችን በየቦታው ይህንን ነገር ወደፊት ለማድረግ የምንሞክረው ምንድን ነው? ቤተሰብ በአስቸኳይ ይህንን ነገር አንደርስታንድ አድርጎ ቶሎ ልጆቹን ወደ ሰርቪስ እንዲሄድ ማድረግ ነው። የሰማይና የመሬት አይነት ልዩነት አለው። አስቸኳይ ኤርሊ ኢንተርቬንሽን ይባላል። በዛ ጊዜ ልጁን ወደ ሰርቪስ ያመጣ አንደርስታንድ ማድረግ አለም። ልጆቹን አንደርስታንድ አድርጎ ያለውን ሪሶርስ ያለውን ደፊሲት በደንብ አውጥቶ አሳይቶ ከሪሶርስ ጋር ማገናኘት ለልጆቹ ትልቅ እንትን ነው፣ ጠቃሚ ነገር ነው። ለቤተሰብም ለኮሚኒቲያችንም በጣም ይጠቅማል። በጣም ብዙ ነገሮች የሚታዩ ነገሮች አሉ። አይ ቱ አይ ኮንታክት የላቸውም። በተወሰኑ ልዩ በሆኑ ጨዋታዎች ላይ በጣም ፎከስ ያደርጋሉ። ከሰው ጋር ሪሌሽንሽፕ ፎርም የማድረግ እንትን የለም። ሲጠሩ ዞር ብለው አያዩም። በፐርፐዝ አሁን ለምሳሌ መጫወቻ ስንሰጥ በመጫወቻው መጠቀም የሚችሉበትን መንገድ ትተው ምናልባት አሰልፈው ይሆናል ሊያሳዩ የሚሞክሩት። የተለያዩ እንትኖች አሉ። ሌላው በቢሄቪየር አካባቢ ስታዩትም በጣም ቻሌንጂንግ እንትን ነው። ነገሮችን አንደርስታንድ በተለይ ሶሻሊ ኮሚኒኬት ማድረግ አለመቻልና ሀሳብን አለማንጸባረቅ ኖርማሊ በእድገታቸው ላይ ማነቆ ስለሚፈጥርባቸው ብዙ ቢሄቪየሮች እናያለን። እነኛን ቢሄቪየሮች ሬፒቴቲቭ ሙቭመንትስ አሉ። ራሳቸውንም መጉዳት ሊኖር ይችላል። ከግድግዳም የሚጋጩበት ሁኔታ ሊኖር ይችላል። ያ ነገር እንግዲህ ከብዙ በጥቂቱ የሚታዩ ነገሮች ናቸው። እነኚህ ነገሮች
ራሳቸው ውስጣቸው ያለውን ነገር ኮሚኒኬት ማድረግ አለመቻላቸው፣ ሩቲን ላይ ሆነ አንዳንድ ጊዜ መኪና በምንነዳበት ሰዓት በተወሰነ መንገድ መሄድ ከጀመርን ከዛ መንገድ መውጣት አይፈልጉም። አንድ የሆነ ነገር መብላት ከጀመሩ ያንን ነገር ነው ሁል ጊዜ ቁርስ፣ ምሳ፣ እራት መብላት የሚፈልጉት እና እንደሱ አይነት ኤሪያ ሬፕቲቲቭ የሆነ ኤሪያ አካባቢ ልጆቻችሁ ሲያደርጉ ካያችሁ በቶሎ ወደ ሪሶርስ አካባቢ ማቅረቡ ጥሩ ነው የሚል እንትን አለኝ እና ምንድነው የሚጎዳ ነገር የለውም። መርፌ አይሰጣቸውም፣ ሞር ታብሌት አይሰጣቸውም። ዲያግኖስ ተደርጎ ወደ ተለያዩ ቴራፒ ነው የሚላኩት እና አንድ ማሳሰብ መፈልገው ምንድነው ብዙ ጊዜ ወደ ሰርቪሱ እንዳይመጡ ሊይዛቸው የሚችለው ትልቁ ምክንያት ምንድነው? ልጄ በዚህ ደረጃ ሌብል እንዲደረግ አንፈልግም። ኦቲስቲክ ነው የሚለው ሌብል ወደፊት ህይወታቸው ላይ በእኔም አካባቢ ነበረ፣ ሼር ላደርጋችሁ ነው። ወደፊት እንዴት አፌክት ያደርጋቸዋል? ከዚህ ነገር ውስጥ ወጥተው ስራ ገብተው ሬዚሜ እንትን አድርገው ሲልኩ ምናልባት ይሄ ነገር ከሱ ጋር አታችል የሆነ ነገር ከሆነ ምናልባት ወደፊት ኮምፒቲቲቭ የሆነ እንትን ውስጥ በስነስርዓት ኑሯቸውን ሊመሩ አይችሉም የሚል ግምት ሁሉ አለን። ስለዚህ ይሄ ሁሉ ትክክለኛ ያልሆነ እንትን ነው። ብዙ ጊዜ ባክግራውንድ ቼክ ማለት ብዙ ሰዎች ብዙ አይነት የተለያየን ሰዎች አለን። እንደሱ አድርጋችሁ ይሰሩት። መጀመሪያ እነኚህ ሰዎች ናቸው፣ የራሳቸው ዴቨሎፕመንት አላቸው፣ ራሳቸው ቻሌንጅ አላቸው። ኦቲዝም ስፔክትረም ነው፣ ከአንዱ ጥግ ነው። አንዳንዱ በፍጹም ማወቅ ኦቲስቲክ ነው ብሎም መናገር ማይችል አንዳንድ ነገር የያዙ ልጆች አሉ። ሌላው ደግሞ ብዙ ቻሌንጅ ያላቸው ልጆች አሉ። ስለዚህ ቶሎ ወደ ሰርቪስ መሄዱ ቨሪ ኢምፖርታንት። አዎ እንግዲህ ለመለየትም ራሱ እንዳልከው የግንዛቤ ሁኔታችን ምን ይመስላል ሲባል በአብዛኛው አሁን ዳውን ሲንድረም እና ኦቲዝምን ራሱ የመደበላለቅ እንደዚህ በፊት ገጽታ አይቶ ኦቲዝም የማለት የዳውን ሲንድረሙን አይነት ነገር እንደዚህ እናያለን እና ለሱም ወደ ባለሙያዎች ጋር ብንሄድ በጊዜ የምንሰማው የምናገኘው አለ። እንዴት ከዛ በኋላ ያለውን ህይወት መመራት ህይወትን ጉዞ መቀጠል እንዳለበት ያቀልልናል እና ጥሩ ምክር ነው። አንድ ነገርን መብላት ደጋግሞ መፈለግ እንደዚህ ስትል ሰላም እንግዲህ ከዚህ ጋር በተያያዘ ትሰሪያለሽ እና ከኦቲስቲክ ልጆች አመጋገብ ጋር በተያያዘ ስለሱ ጥቂት እንድትይን ፈለኩ። አሁን እንግዲህ ወደ አመጋገብ ለምንድን ነው የምንሄደው? ኦቲዝም ማለት የኒውሮሎጂካል ዲስኦርደር በመሆኑ እንዳለ የሰውነታችንን ባዮኬሚስትሪውን በሙሉ ያዛባ ነው ማለት ነው። ያ ሲዛባ ብዙ አይነት ሰውነታችን ላይ ጉድለቶች ይመጣሉ። ያ ጉድለት ምንድን ነው የሚያደርገው? እንግዲህ ቴክኒካል ወርዶች ላለመጠቀም ያ ጉድለት ምንድን ነው የሚያደርገው? እንደዚህ ኦቲዝም ላይ የምናያቸውን ባህሪዎች በሙሉ ያስከትላል ማለት ነው። አሁን ለምሳሌ ቅድም ያነሳሁት በጥፍር መራመድን እንደዚህ የመሳሰሉትን ነገር ስናይ ቅድም ማስተዋል ኬሚካል በሰውነታችን በማስገባት የምንበላውን ምግብ የታሸገ ብቻ በማድረግ በጣም ብዙ እንደ ካርብ ያሉ ነገሮች ላይ ስናተኩር፣ በተለይ ግሉተን የመሰለውን ነገር ላይ ስናተኩር የሚሰጠን የኬሚካል ኢንቴክ እንደዚህ አይነት ነገሮች ላይ ያስከስታል። ባዮኬሚስትሪ መናወጥ ደግሞ ሲሆን የመጀመሪያው ነገር ምንድን ነው? እንደዚህ ነገር ሲያናወጥ የሚያደርገው ኢንፍላሜሽን ነው ሰውነታችንን የሚሰጠን እና ኢንፍላሜሽን ሲመጣ አለርጂ ይመጣል፣ የምግብ አለመቀበል ይመጣል፣ ሴንሲቲቪቲ ይመጣል፣ አንጀታችን በስነስርዓት መፍጨት ያቆማል። ያ ሲያቆም ምንድነው የሚያስከትለው? ደግሞ ሌላ ሰውነታችን ለሰውነታችን ማስቀረት ያለበትን ኒውትሪየንት አያስቀርም፣ ወደ ውጭ መውጣት ያለበትን አያስወጣም። ቶክሲክ የሆኑ ነገር ሰውነታችን ይሞላል ማለት ነው። በዛ የተነሳ ይሄም ኦቲዝም ላይ የምናያቸውን ቢሄቪየሮች ማየት እንጀምራለን። የዚህ የኢሞሽናል ሬጉሌት አለመሆን፣
አንድ ነገር ሲረብሸን ያንን የሚረብሸንን አለመቋቋም እንደዚ አይነት ነገሮችን እንዲሁም ይህ ከባዱ እሱ ነው። እንደዚ አይነት ነገሮችን ያስከትላል ማለት ነው። ምንድነው የኒውትሪየንት ጉድለት፣ የኒውትሪሽን ጉድለት ማለት ነው። በእውነቱ የኦቲዝም ልጆቻችን ምግብ ይበላሉ ነው የምንሰማው። ብዙ ይበላል፣ የኔ ልጅ ይበላል፣ የኔ ልጅ ይበላል። ግን ምንድን ነው የሚበላው? ግሉተን ይበላል? አዎ ይበላል። እንደዛ ከሆነ አንድ ችግር ከሚያመጡት የምግብ አይነት እሱን ነው። ግሉተን የት ነው የሚገኘው? ስንዴ ውስጥ ነው። ስንዴን መብላት ማለት ፕሮቲን አለው። ፕሮቲኑ ምን ይባላል? ግሉተን ይባላል። የላም ወተት ደግሞ ኬዝን የሚባል ፕሮቲን አለው። ያ ማለት ነው። እነዚህን ሁለቱ ኦቲዝም ያላቸው ልጆቻችን አንጀታቸው መፍጨት አይችልም። ምክንያቱም ተጎድተዋል። ያ ኒውሮሎጂ ዲስኦርደር በሚፈጠርበት ጊዜ ያመጣው ጉድለት አንጀታችን እንዳይፈጭ አድርጎታል ማለት ነው። ያንን ስናስወግድ ግን አንዳንድ ለውጦች ማየት እንጀምራለን። እንዲሁም ጥናቶች የሚያሳዩት 50% ያህል ለውጥ ማምጣት እንችላለን የሚል ጥናት አለ። ግሉተንና ኬዝንን የሚል ፕሮቲኖችን ስናስወግድ ማለት ነው። አሁን ከዛ በኋላ በምን አይነት ምግብ ልናስከታተል በሚችለው እንግዲህ ከባለሙያ ጋር እየተወያዩ የላቦራቶሪ ተስትም እያደረጉ ምን ጎደለ፣ ምን ኒውትሪሽን ጎደለው ልጃችን እያለን ማድረግ እንችላለን ማለት ነው። እና እንደዚህ አይነት ኦቲዝም እንግዲህ ሰፊ ነው። ዲስኦርደሩም ሰፊ ነው። ኮዙ አንድ ነገር ብቻ አይደለም፣ ብዙ ነገር ነው ኮዝ። የኦቲዝም ኮዝ አሁን ከጠቀስኳቸው አንዱ ነው። እንዲሁም ጥናት ምንድን ነው የሚያሳየው? ኒውሮሎጂ ዲስኦርደር የሚያመጣው ብዙ ነገር ኢምፓክት አድርጎታል። ኢንቫይሮንመንት ኢምፓክት አድርጎታል። ቅድም ሙልጌታ ስለ ቫክሲን አወራ። እሷ አንድ ኢምፓክት ከሚያደርገው የቶክሲሲቲ አሶልት ነው። ሌላ ምግብ ኢምፓክት ያደርገዋል። የማይመቸንን ምግብ እያወቅን የምንበላ ከሆነ ያ ችግሮችን እያመጣ ይሄዳል ማለት ነው። እና ከዛም አልፎ ተርፎ የመጣው ጥናት እንዲሁም ጂን ኤክስፕሬሽንን ራሱ ይቀይራል። ጂን ኤክስፕሬሽን ቀይረ ማለት በቃ የፓስዌውን በሙሉ በሚያበላሽ ሁኔታ ይሄዳል ማለት ነው። እና ይሄንን በሙሉ ሲያስከትል ምንድን ነው መፍትሄው ወደሚለው መሄድ አለብን። መፍትሄው የአንጀታችን የማይፈጨውን ነገር ማስወጣት አለብን ከላይፍ ስታይላችን ማለት ነው። እና ቀስ በቀስ ለልጆቻችንን ለራሳችን እኛ ለምንረዳቸው ወላጆች እያስተካከልን መሄድ አለብን። አሁን ቅድም ሙልጌታ እርዳታ ልጆቻችን ሲያገኙ ለውጥ ይመጣል ብሎ አነሳ። አሁን ይሄ ነው አንደኛው ለውጥ ማለት። እንደዚህ አይነት እርዳታ በኒውትሪሽን በኩል በአመጋገብ በኩል ልጆቻችንን ስንረዳ ትልቁን ለውጥ የምናመጣው እንዴት ነው? የሚያስተምሯቸው ልጆቹ ባህሪያቸው ሲቀንስ፣ የኦቲዝም የምናየው ትሬት ባህሪ ሲቀንስ የሚያመጡት ለውጥ ማንም አስተማሪ መጥቶ ሊያስተምራቸው ይችላል ማለት ነው። ለማስተማርም ፈቃደኛ ነው ማለት ነው እንጂ አሁን የሚማታ ልጅ በየቦታ የሚወራጭ የሚዘልምን ጠይቁኝ። የትኛውም ቴራፒስት ማስተማር አይፈልግም። የትኛውም አስተማሪ ትምህርት ቤት ውስጥ ማስተማር አትፈልግም። ይሄ ልጅ ለትምህርት ብቁ አይደለም እያሉ ነው የሚሰርዙት። እና ስለዚህ እኛ ወላጆች ማድረግ የምንችለውን ከስር ማድረግ የምንችለው መፍትሄው ስላለ ያንን መፍትሄ መጠቀም መቻል አለብን ለማለት ነው። እሺ፣ አመሰግናለሁ። ወደ ሙልጌታ ልሂድና ከዚህ እንግዲህ ምናልባት ከቫክሲን ጋር ተያይዞ ያለው ነገር በጣም አከራካሪ ነው አይደለ? ግንኙነት የለውም የሚል በአብዛኛው ከሕክምና ሰዎች የምንሰማዋለን እና እንደተሳሳተ አመለካከት አድርጎም የመግለጽ አይነት ነገር ነው በአብዛኛው የምሰማው። እንግዲህ ወደፊት ደግሞ ጋብዤ በዚህ ረገድ እንግዲህ ባለሙያ የሆኑ ሰዎችም ተጨማሪ ነገር ለመስማት እንሞክራለን። ግን ሙልጌታ ይሄንን ነገር ሪጀክት ማድረጉ በእኔ በኩል አይታየኝም በሚል ያነሳው አለ። በጣም ብዙ ሰዎችም እንደዚሁ ኮንሰርን አላቸው ከክትባት ጋር የተያያዘ። ያው ለጊዜው በዚህ አይነት መልኩ ነው ገልጸን ልናልፍ የምንችለው አይደል? እንደዚህ ስለሚባል
ምናልባት ሙሉጌታ ልክ መጀመር ነው ልክ ነው። የኔ አመለካከት ሩል አውት አናርገው ነው እንጂ ሁሉም ነገር በዚህ በክትባቱ ምክንያት የመጣ ነገር ነው ብዬ ለመደምደም ፈልጌ አይደለም። እኔ ሊቪንግ ኤግዛምፕል ምንድን ነው ሻቱ ምን አይነት ለውጥ ልጅ ላይ እንዳመጣ በደንብ የተከታተልኩት እንትን ስለሆነ ነው። እንደዚህ አድርገን እንውሰደው። ለምሳሌ 2-3 ሰዎች ያሉበት ቦታ አንድ ጉንፋን የያዘው ሰው ቢገባ 3ቱም ሰዎች ጉንፋን ይያዛሉ ማለት አይደለም። ነገር ግን ኢሚዩን ሲስተሙ ደካማ የሆነ አንድ ሰው ያን ነገር ፒክ ማድረግ የሚችልበት ሁኔታ አለ። ልክ እንደሱ ነው ማየው እኔ። ይሄ ነገር ሁሉም ሰው ስለተወጋ ለምንድን ነው ሁሉም ሰው ማይዘው የሚል አይነት እንትን ውስጥ አልገባም። እሺ ሰላም መጽሐፍም አለሽ አይደል? ከዚሁ ከኒትሪሽን ጉዳይ ሳንወጣ እሱን እስኪ ትንሽ በይን ላሳያቸው ለአድማጮቻችን። ይሄ መጽሐፍ ፉድ ማተርስ ሉኪንግ ዘ ኦቲዝም ፕሌት ወይም ደግሞ የኦቲዝም ገበታ ሚስጥሩ ምንድን ነው በአማርኛ በ3 ቋንቋ የተጻፈ መጽሐፍ ነው። በተቻለ መጠን ለማዳረስ ነው። ይህንን 3 ቋንቋ ለሚናገሩ ማህበረሰብ ለማዳረስ የታተመ መጽሐፍ ነው። እንግዲህ የኔን ጉዞ እና እንደዚሁም ከሌሎች ወላጆች ከሰማሁት፣ ካየሁት፣ ከተወያየሁበት የተጻፈ መጽሐፍ ነው እና መጽሐፉም ደግሞ በኤቪደንስ ቤዝድ የሆነ መጽሐፍ ነው። ምክንያቱም እኔ ከልጅ ጋር ያሳለፍነውን በላቦራቶሪ ተስት አድርገን ያገኘነውን ልምድና በዚህ ደግሞ በተለያየ ያንን ኮንዲሽን ኦቲዝምን እና ኦቲዝም የሚያስከትለውን የጤና እክሎችን የሚያመጣውን በአመጋገብ ሁኔታ የተደረሰበት መጽሐፍ ነው። እሱን በሙሉ ነው እዚህ ላይ የምናገረው ማለት ነው። አሁን ይሄ መጽሐፍ በተቻለ መጠን ወደ ተግባር እንድንገባበት ብሎ ነው የተጻፈው። አንዲት እናት ወይም አንድ አባት ይህንን መጽሐፍ ቢያገኝ እንዴት ላድርግ እና የመጀመሪያው የሚናገረው ምን ኢንፍላሜሽን እንደሚሰጥ ምን ልጆቻችን የማይመቻቸው ምግብ እንዴት እንደምናስወጣና በምን አይነት መልክ ለሳምንታችን እንዴት እንደምንመግባቸው፣ ወጣም ስንል በገበያ ምንድን ነው መግዛት ያለብን፣ የትኛው ምንጭ የትኛውን ኒውትሪሽን ይሰጠናል፣ የትኛው ምግብ ምንጭ ኒውትሪሽን ይሰጠናል እና በዛ ላይ ደግሞ በየሀገሩ ኖር ያለውኝ በየሀገሩ ያጋጥመኝን የምግብ አይነት ልጠቀም ችያለሁኝ። ምክንያቱም በየሀገሩ እዚህ አሜሪካን ሀገር የሌለ ምግብ እንግዲህ የሌለ ነገር የለም አሜሪካን ሀገር በእውነቱ ግን እዚያ ያለውን በሙሉ ይዤ አልዞርኩም። እዛ ያለውን ምንጩ ስለገባኝ የምግቡ ምንጭ የኒውትሪሽን ምንጩ ስለገባኝ በዛ አንጻር ልጄን በዛ መንገድ መግቤዋለሁ እና በያለንበት አገር ግሉተን ፍሪ የሆኑ ምግቦችን መመገብ እንችላለን። እንዳልኩት ቅድም ኦቲዝም ያስከተላቸው ሌሎች የጤና እክሎችን እሱን ሁሉ መቋቋም የምንችልበት መንገድ አለ ብዬ አብራርቼ የጻፍኩት መጽሐፍ ነው እና ይድረስ ለሁሉም። ምክንያቱም ኦቲዝም አንድ ነገር ብቻ አይደለም ኮዙ መንስኤው ብዬ ቅድም በተናገርኩት አንጻር አንድ ነገር ብቻ አይደለም፣ ብዙ ነገር ነው። ግን ትልቁ ኢንተርቨንሽን የአመጋገብ ሁኔታችንን ስንቀይር ነው። በቤታችን ማጽዳት ያለብንን ነገር ማጽዳት። ቅድም ሙሉጌታ ኬሚካል ነገር አንስቷል። ስለዚህ በምን አይነት የምግብ አሰራር ነው የምንጠቀመው፣ ምን አይነት እቃ ነው የምንጠቀመው፣ እሱ በሙሉ እንደተጠቀሰው። ምክንያቱም ኬሚካል ቶክሲክ የሆኑ ነገሮችን ስናስወግድ ብዙ ነገር ማስተካከል እንችላለን። አሁን ቅድም ስለ ጥፍር ላይ የሚራመዱ ልጆች ያነሳሁበትን አንድ በዚች አጋጣሚ እዚህ ላይ ለመናገር ፈልጋለሁኝ። ብዙ ጊዜ እንደዚህ ሄቪ ሜታል ይባላል እንግዲህ የመርዛምነት ልበለው የብረታ ብረት እንደዚህ ከዛ የሚመነጩ መርዛምነት ብዬ ልሰይመው። እነሱ ሰውነታችን በዛ በጣም ሲጎናጸፍ እንደዚህ አይነት ባህሪ እናያለን ልጆቻችን ላይ።
አሁን የምንጠቀመው ምግብ ለመቀቀል የምንጠቀምበት ኢትዮጵያ ስንሄድ ለምሳሌ በሸክላ መጠቀም እንችላለን። ለምንድን ነው አሉሚኒየም ጋር የምንሄደው? ስለዚህ በየሀገሩ እናገኛለን የምንጠቀምበት ማለት ነው። እና ያንን የሚገልጽ እንትን ነው። አሁን ለምሳሌ ይሄ በጥፍር የሚካሄድበት ለምንድን ነው ከኦቲዝም ጋር የተያያዘው? እሱ ኦቲዝም ጥናት ነው እንግዲህ እዚህ ላይ የምናገረው። ዶክተር ሳሊ ትባላለች ይህንን የደረሰችበት ጥናት በዚህ በሜርኩሪ ሄቪ ሜታል በሜርኩሪ የተበከሉ ሰዎች ላይ ጥናት ሲደረግ ኦቲዝም ላይ የምናያቸውን ባህሪ ያሳያሉ። ግን ኦቲዝም የላቸው እንደ ኦቲዝም እንዳላቸው ዲያግኖስ አልተደረጉም። ግን ኦቲዝም ላይ የምናያቸው የጥፍር ላይ መሄድ፣ በኦቲዝም ላይ የምናየው ባህሪዎች መወራጨት፣ ምን እሱ ይታይባቸዋል። ስለዚህ አሁን ከኦቲዝም ጋር ልናያይዘው ይቻላል። በጥፍር ላይ መሄድ ማለት ግን እንዲህ በጣታቸው እንደዚህ እንትን ማለት ነው። በጣታቸው በእግር ላይ በጣታቸው እንግዲህ እንዳለ በላይ ላይ ማለት ነው፣ እንደሱ ማለት ነው። ስለዚህ በዛ ጥናት የተነሳ ይሄ ደግሞ ተገኘ ልጆቹን ለመርዳት ማለት ነው። እና ሳይንስ ሁልጊዜም ይፈልጋል እና ማያያዙ ጥሩ ነው። ያንን ነው ይሄ ጉዞ ነው ያስተማረኝ። ከዛ የምንሰማውን ወደዚህ ጥናት እንዳልኩሽ ቅድም ከብዙ ሳይንቲስቶች ጋር በየኮንፈረንስ እየሄድኩ እወያይ ነበር። የልጅን ሁኔታ እንዲህ ነው ምን ይመስላችኋል እያልኩ ብዙ ጊዜም የላቸው ምን አንድ ሁለት ጥያቄ ይፈቀድልናል። በእንደዛ አይነት ሁኔታ ለጊዜውም ባይገባኝ እየጻፍኩ እየሄድኩኝ ተመልሼ 15 ቀን በኋላ እንደገና ሳነበው ይገለጽልኛል። ምክንያቱም ብዙ ጥናቶች ከዛ መሀል አድርግ ነበር እና በእንደዚህ በማያያዝ የተረዳሁት ነው። እና አሁን ዘንድሮ በዚች ባለፈው ዓመት ይሄ መጽሐፍ ሲወጣ ከዛ ብስለት የተነሳ ነው። ምክንያቱም ዞሮ ምንድን ነው የትልቁ ነገር ምለው ያበላልና የአካባቢያችን ሁኔታ ማስተካከል አለብን። በተለይ ኦቲዝም ልጆች ስናሳድግ ማለት ነው። እና ያ ዋናው ነገር እንደሆነ ለመግለጽ ፈልጌ ነው። እሺ፣ በጣም ነው የምናመሰግነው። አቶ ሙልጌታ ደግሞ ወደ አንተ ልለፍና እንግዲህ የወላጆች ሚና በጣም ከፍተኛ ነው። በደንብ ስለ ጉዳዩ መረዳት ልጆቻቸውን ከማገዝ ረገድ እና የአባቶችን በተለይ ደግሞ ሚና በተመለከተ እዚህ ጉዳይ ላይ ጥቂት ብትል ደስ ይለኛል። ጥሩ፣ ትንሽ ከፈቀድሽልኝ ወደ ሰላም ልግባና ሰላም ብዙ ጊዜ እኛ ምንበላው ምግብ ነን ትላለች። እውነት ነው። የምንበላው ነገር ነው እና ለልጆቻችን ለእኛም አካባቢ ብዙ ለውጥ ልናገኝበት የምንችልበት ሁኔታ አለ እና ምናልባት ዲቴል በሆነ እንትን ውስጥ አልገባችም እንጂ ልጆቹን ለመቀየር እኛም ራሳችን መቀየር አለበት። የምንበላው ምግብ የምናዘጋጅበትን ነገር ሁሉና ለእኔ ቻሌንጅ የሆነ አሁን በእሷ ፕሮግራም ቻሌንጅ እየሆነብኝ እየታገልኩ ያለሁት ነገር ቢኖር ምንድነው ራሴ መቀየር አለመቻሌ ነው። እና ራሴን መቀየር ያስፈልጋል። ይሄ ነገር ጉዳት የለውም፣ ጥቅም ነው ያለው። የሚያስፈልገንን ነገር ሁሉ ነገር እናገኛለን። ስለዚህ ልጆቻችን የምናግዝ ከሆነ ለምንድን ነው እኛ እንትን ማንለው? ይህንን ነጥብ ለማንሳት ነው። አባትነት ከብዙ አባቶች ጋር እነጋገራለሁ፣ እገናኛለሁ። ልቤ ነው የሚሰበረው። ምክንያቱም ብዙ ቦታዎች ስትሄዱ ሰፖርት ግሩፕ ጋር ብትሄዱ፣ ሰርቪስ የሚሰጥባቸው ቦታዎች ብትሄዱ ብዙ ቦታዎች እናቶችን ነው የምታዩት። ይሄ ቀንበር እናቶች ላይ ነው የወደቀው እና እሱ በጣም ይረብሸኛል። አባቶች መምጣት አለባቸው። የአባቶች ሪሰርች ሁሉ የተደረገበት ሁኔታ እንዳለ አውቃለሁ። የአባቶች በልጆቻቸውን የማሳደግ አካባቢ መኖር የቋንቋ ራሳቸውን በሰፊው ኤክስፕረስ ለማድረግ የሚጠቀሙበት የቋንቋው ራሱ ያንን የቋንቋን ቶኑን ራሱን ዴቨሎፕ ለማድረግ የአባቶች እዛ አካባቢ መኖር በጣም በጣም አስፈላጊ ነው እና አባትነትን እንዴት ነው ማየው? አባትነት ማለት ፍቅር ነው እና አባትነት ጽናት ነው። አባትነት ጥንካሬ ነው። እኔ እንግዲህ ከቤተሰቦቼ ከአባቶች ያገኘሁት እንትን ነው እና ሌላው ትልቁ ደግሞ ያው ከፈጣሪ የተሰጠን ኃላፊነት ነው እና
አባቶች ወደፊት መውጣት አለባቸው። ብዙ ጊዜ የእናቶች ስራ ተደርጎ ነው የሚቆጠረው። ያ ደግሞ ብዙ ጊዜ ሳይ በቤተሰብ አካባቢ ድክመት ነው የሚፈጥረው። ሁለት ሰው አንድ ላይ ሆኖ መስራት ያለበትን ነገር አንድ ሰው ላይ ስንጫነው ብዙ ፋክተርስ ሊኖሩ ይችላሉ። የትምህርት ጉዳይ አለ፣ የቋንቋ ጉዳይ አለ፣ የጊዜ ጉዳይ አለ፣ ብዙ ነገሮች አሉ። አባቶች ምናልባት ወደፊት የማይመጡበት ነገር ግን በግድ አባቶች እዛ አካባቢ መምጣት አለባቸው። አባቶች መኖራቸው ለልጆቻቸው በጣም 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 ትልቅ ለውጥ የሚያመጣ እንደሆነ እኔ በ24 ዓመት ጊዜ ውስጥ አይቼዋለሁ። ጠንካራ አባቶች ያሉበት ቤተሰብ አብሮ መስራት የቻለበት ቦታ የልጆቹን ውጤት ያለው። ቤተሰብ አብሮ መስራት ካልቻለ እና ብዙ ጊዜ ምን ይሆናል? እናትና አባት የተለያዩ ሰዎች ይሆናሉ። በጣም አስቸጋሪ ጊዜ ነው ልጅ ማሳደግ። ኦቲስቲክ ልጅ ማሳደግ ማለት ቻሌንጅ በጣም እንቅልፍ የለም። አንድ ቀን ሁለት ቀን አይደለም፣ ሳምንት ደጋግሜ ነው ብዙ ጊዜ የምለው፣ ወር፣ አመታት በልጆቻችን እድሜ ያባዙት ያ ሁሉ ቻሌንጅ። ስለዚህ በኮሚኒቲያችን ውስጥ ይሄ ነገር እንደ ታቡ መሆኑ ቀርቶ አክሴፕት አድርገን ልጆቻችንን ልጆች መብት አላቸው እኮ መጀመሪያ ኮንዲሽናቸው አይደለም፣ መጀመሪያ ልጆች ናቸው። ስብዕናቸው መታየት አለበት። እንደ ልጅ ከወሰድናቸው መቀበል አለብን። ልክ ልጆች ጥሩ ሲሆኑ ዶክተር ፕሮፌሰር ይሆናሉ ብለን እንትን እንደምንል ሌሎቹ ደግሞ ደካማ ሲሆኑ ነው ይሄ የኔ ልጅ አይደለም ማለት አንችልም። we have to own it። ስራ እንሰራለን፣ ያለውን ነገር ግን አክሴፕት ማድረግ ይኖርብናል። በእኛ ኮሚኒቲ አካባቢ ብዙ መሰራት ያለበት፣ አባቶችን መውጣት አለባቸው፣ ሰፖርት ግሩፕ ውስጥ መግባት አለባቸው፣ ማውራት። አንዳንድ ጊዜ ራሳችሁን ቼክ አድርጉ እስቲ። አባቶች፣ ቅድመ አያቶች ኦር ኢቭን ሰርቪስ የሚሰጡ ወንዶች ካሉ እነሱ ተገናኝተው የሚያወሩትን ነገር አዳምጡ እስቲ። ምናልባት ስለ ባርቢኩ ይሆናል፣ ስለ ስፖርት ይሆናል የሚያወሩት፣ ስለ ሌላ ነገር ነው የሚያወሩት። ስለ ልጆች አይደለም፣ ስለ ልጆች እድገት አይደለም፣ ስለ ልጆች ሪሶርስ አይደለም። ስለዚህ ምንም ችግር የለበትም። ስለ ኳስ ማውራት እንችላለን፣ ስለ ሶከር፣ ስለ ባርቢኩ ማውራት እንችላለን። አት ዘ ሴም ታይም ስለ ልጆቻችን ማውራት እንችላለን። እና ቬሪ ኢምፖርታንት እኛ አካባቢ አክሴፕት ማድረግ አለብን ይሄንን ነገር። ዴቪድ ስፖንደር የሚባል አስተማሪያችን ነበረ፣ አሁን በህይወት የለም። ሲቲዝንሽፕ የሚባል ኮንሰፕት አለው። ምንድነው የሚለው? ልጆች እኛ ልጆች ኦቲስቲክ የሆኑ ልጆች በአቅማቸው የህብረተሰቡ አካል መሆን አለባቸው። ህብረተሰቡ ልጆቹን እንዲፈልጋቸው በዛ ደረጃ መስራት አለብን። with all the restriction they have የኮሚኒቲው አባል እንዲሆኑ ያስፈልጋል። እንደሱ ከፍ ስናደርጋቸው ነው ሶሳይቲ አንድ ላይ አብሮ መስራት የሚችለው። ስለዚህ በተቻለ መጠን ይህንን ነገር አክሴፕት አድርገን ባላቸው ሁኔታ ማብረቅረቅ እንዲችሉ መውጣት አለብን። እንደሱ ሲሆን ነው የሚቀለው። ያማል ልጅ ይዞ በተለይ ችግር ውስጥ ገብቶ ሲታገሉ በጣም በጣም ሬዚሊየንት ናቸው። ልነግራቸው አልችልም እንዴት አይነት ችግር ውስጥ እንደሚሉ። ኢቨን ፔን ሁሉ ቶለሬት ያደርጋሉ ይባላል። በጣም የምናየው ምናልባት በጣም ሁሉ ነገር እንትን ብሎ የገነፈለውን ይሆናል ምናየው። ብዙ ፔን ቶለሬት ያደርጋሉ። እነኝህን ልጆች ለምንድን ነው ኦን ማናደርገው? እነኝህን ልጆች ይዘን ለምንድን ነው ማንሄደው? እና ኮሚኒቲያችን አካባቢ ሰፖርት ግሩፕ ስንጀምር የሚያስፈልገብን ዋናው ምክንያት በእኛ አካባቢ አንድነት የለም። በእኛ አካባቢ ኦፕንሊ ማውራት የለም። በእኛ አካባቢ መሸነፍ የሚባል ነገር ይመስለናል። የደከሙ ልጆችን ይዘን የሚሄዱ እሱ ደግሞ ዳይሬክትሊ አፌክት ያደርጋል። ስለዚህ ጊዜ አንውሰድ፣ አብረን መስራት፣ መውጣት። በልጆቻችን የወደፊት ህይወት ውስጥ ምንም ለውጥ የለም። ኦቲስቲክ ከሆኑም እንደ ደረጃቸው ትምህርት ቤት ይገባሉ። አይተናል። ዩኒቨርሲቲ ውስጥ የገባሉ፣ ቢሊየነር የሆነዋሉ፣ ብዙ ነገር ውስጥ የገባሉ። ያ ግን እንትናቸውን ፕሮብሌማቸውን ኦር ፕሮብሌም አይደለም ቻሌንጃቸውን አድረስ ማድረግ ስንችል ነው። እና በኮሚኒቲያችን መደጋገፍ ደግሞ ሌላው የኮሚኒቲው አባሎች ልጆች የሌላቸውም የኮሚኒቲ አባሎች ይህንን ነገር እንደ ማዘን አይነት ነገር አይደለም። ብዙ ጊዜ ሲያዝኑ ያለው ቤተሰቦች እንደሱ ሳይሆን ወደ ውጭ ወጥተው ቤተሰብ የሚፈልገውን ደረጃ ምን እናርግላችሁ ብለው መውጣት አለባቸው የሚል እንትን አለኝ። ያ ኢት ሚንስ አላት። ብዙ ጊዜ ሶሻል
ደፊሲት አለ። ያንን ሶሻል ደፊሲት ቤተሰብ ውስጥ፣ ቤተክርስቲያን ውስጥ፣ በተመሳሰሉት ቦታዎች መሸፈን የሚቻልበት አቅም አለ የሚል ግምት አለኝ። እሺ ሰላም አንሚዩት አድርጊው እና ቅድም ስናወራበት የነበረውን መጽሐፍሽን የት እንደሚገኝ ማንበብ ለሚፈልጉ ሰዎች ጠቆሚያቸው እስኪ። አሁን ይህንን መጽሐፍ በአማዞን ይገኛል። የትም ሀገር በአማዞን ይገኛል ካለ አፍሪካ በስተቀር። አፍሪካ ሄድም አማዞን ግን አሁን ወደ አፍሪካ ኢትዮጵያ ሆነ ወደ ዌስት አፍሪካ በቡክ ቱር ምክንያት ይዘነው እንሄዳለን፣ ለሰው እንዲዳረስ ማለት ነው። በዚህ በሶስቱ ቋንቋ ማለት ነው። እና በዛ አንጻር ወደ አፍሪካ ይደርሳል ማለት ነው በአሁኑ ሰዓት። እሺ እስኪ ደግሞ ስለ ልጅሽ ትንሽ በይን። ለምሳሌ ይሄ ፎቶን እያነሳን እንነጋገር እስኪ። ደግሞ መጀመሪያ ስታውቂ የነበረበትና አሁን ያለበት ሁኔታ ምን እንደሚመስል። እንግዲህ በጣም ሲቪርሊ ኦቲዝም ተብሎ ነው ዲያግኖስቲ የሆነው እና እንግዲህ በትምህርት ቤት በኩል የሚያገኘው እርዳታ ፍጥነት አልነበረውም ለኔ። እንግዲህ እንደ ሁሉም ወላጅ ማለት ነው። ይሄ ይሰራል ለምንድን ነው ለውጥ አላየውም የሚለው ደረጃ ላይ ደርሼ፣ እስከዛ ድረስ ግን ስለ ኦቲዝም እየተማርኩ ነበረ። እንዴት እንደሚያስብ፣ እንዴት እንደሚማር፣ እንዴት ትምህርት መቀበል እንደሚችል እና ያንን እያደረግን ሳለ ፕሪስኩል ነበረ እና ምንድነው አንድ ነገር የተገለጸልኝ፣ ራሴ አስተምረዋለሁ የሚል ደረጃ ላይ ደረስኩኝ። እዚህ 5 ዓመት በኋላ ጠዋት እስከ 1 o'clock ባለው ጊዜ ራሴ ማስተማር ጀመርኩኝ ትምህርት ቤት ልጆች እንዲያገኝ። በዛም ስለማምን በሶሻል ኢንተራክሽን ራሱ ትልቁ ቻሌንጅ ስለሆነ ሙልጌታ እንዳለው ብዙ ጊዜ ልጆች እንዲያገኝ ለ2 ሰዓት ያህል ትምህርት ቤት እንዲሄድ ከትምህርት ቤቱ ጋር በመስማማት እንግዲህ በትግል ነው እሱንም የተስማማ ነው። ምክንያቱም ትምህርት ቤቱ ብዙ ጊዜ ፈቃደኛ አይደለም። ወላጅ ቤት ሲያስቀሩ ልጄን እናስተምራለን ብሎ ሲያስቀሩ ግን በብዙ ነገር አረጋገጥኩላቸው እንደሚማር። ብቻዬንም አይደለም ቡድን ሁሉ አበጅቼ ነው። ክሬደንሻል ያላቸውም ሰዎች ከኔ ጋርም አሉ እና ግን ዋናው መሰረቱን እኔ ለመጣል ብዬ ሆም ስኩል ማድረግ ጀመርኩኝ እና ያንን ሆም ስኩል ሳደርግ ብዙ ነገር መገለጽ የተጀመረልኝ በጣም ከዲያግኖሱ የበለጠ ችግር እንዳለው ነው ያገኘሁት እውነት ለመናገር። ምክንያቱም ኦቲዝም ከብዙ ነገር ጋር ይመጣል ብያለሁኝ ቅድም፣ ከላንጉጅ ዲስኦርደር ጋር የተቀባይ ቋንቋ በጣም ኃይለኛ ጉድለት ነበረው እና እሱ ላይ ሁሉ በጣም ትልቅ ስራ ነው የሰራ ነው እና እሱንም ስንሰራ አውራ ሳይሆን ማውራት ለእኔ ችግር አልነበረም ማለት እዛ ላይ አላተኮርኩም። ግን ተቀባይ ቋንቋው ትዕዛዝ ይቀበላል ወይ፣ የሚማረውን ይረዳል ወይ ለሚለው በትምህርታዊ በሆነ መንገዶች ማስተማር ጀመርኩኝ እና እዚህ ላይ ፎቶግራፉን ስታደርጊው የምናያቸው ፎቶግራፎች ላይ የሚሰራው ስራ ከዋን ኦን ዋን ድሪል በማድረግ ዋን ኦን ዋን በተደጋጋሚ በማስተማር የመጡ ስራዎች ናቸው። አሁን መጽሐፍ ያነባል፣ ቲክቶክ ላይ ቡክ ክለብ አለው፣ እዛ ላይ ወጥቶ ያነባል እና መጽሐፍን ማንበብ ከምግብ ሌላ ትልቁ ነገር አድርጌ የወሰድኩት ስራ ነበር እና እሱን ራሱን ለማስተማር በጣም ብዙ ነገር ነው የተፈተነው እሱ ራሱ። ምክንያቱም አንድ እዚህ ላይ ባዶ ነገር አድርገን በዚህ ላይ የተመነጫጨረበት ነገር እንኳን ብናደርግ መለየት እንኳን አይችልም ነበረ። ምክንያቱም የሚቀርብለት ነገር ለሱ ምንም ማለት አይደለም፣ አይረዳውም ነበር እና ከዛ ደረጃ አድርገን ነው የጀመርነው። አሁን እንደዚህ ወጥቶ ሊያነብ ቀላል ስራ አልነበረም። ግን ተስፋ አለመቁረጥና ኦቲዝም እንዳልኩት ይማራሉ ከተሰጣቸው ቻሌንጃቸውን ተረድተን ያንን ቻሌንጅ ወደ ስትሬንት አድርገን ቀይረን ማስተማር ማለት ነው ማድረግ ያለብን ማለት ነው። እንዲሁም አንድ ነገር ሳስታውስ ሙልጌታ ያቋቋመው ሰፖርት ግሩፕ የዛሬ 20 ዓመት ዶክተር ሀዋኒ ጋብዟት አንድ የተናገረችውን ነገር ሳስታውስ ምንድን ነው ያለችው?
ልጄ ይህንን አያደርግም፣ አያወራም፣ አይናገርም፣ አያየኝም ምናምን ከምትሉ ምንድነው ጥንካሬያቸው? እስቲ እዛ ላይ ያተኩሩ እና አንድ ባንድ ንገሩ ብላ ዞሬን በቃ ብዙዎቻችን ድንግርግር ነው ያለን። አስታውሳለሁ ይህንን ጥንካሬ ያለ እንዲህ ዝም ብሎ የማያወራች እያለን ሁሉና ግን እንድናወጣው አደረገችን። እኔ ያንን የተመረኮዝኩት እውነትም ጥንካሬ ካለ አስተሳሰብ ይኖራል፣ መማር ይችላል፣ መቀበል ይችላል እና እድገትን ማየት እንችላለን በሚል ነው የገባሁት እና በዛ አንጻር የሆም ስኩል ፕሮግራሙን እያዘጋጀው እና በየአመቱ እንደ ሌሎቹ አስተማሪዎች ለልጆቻቸው ለ20 ልጆቻቸው ሲያዘጋጁ እንዲዳዳሪ ውስጥ ብዙ ማቴሪያሎች እና እንትኖች እያዘጋጁ አስተምረው ነበር ማለት ነው እና እዚህ ላይ ለቤተሰብ ተስፋ መስጠት የምፈልገው የመጀመሪያው አስተማሪ ለልጃችን እኛ ነን፣ እኛ ወላጆችንን። ከዛ አስተማሪ እኛ ያስተማርነውን ነው ተቀብሎ የሚሄደው። እኔ ለማድረግ የፈለግኩት የነበረው ራሴ ረዳት እንዲኖረኝ እንጂ ራሴ አስተምሬ ሌሎች እንዲያስተምሩልኝ ሳይሆን ራሴ አስተምሬ ሌሎቹ ረዳቶች እንዲሆኑ ነበር ማድረግ። ይህንንም ራሱ ሙልጌታ ካቋቋመው አንዷ አባል የተናገረችውን ይዤ ነው እንግዲህ በ3 ዓመቱ ነው ይህንን ሁሉ የሰማሁት እና ከዚህም ቃብ አድርጌ የራሴን ያበጀሁት ማለት ነው እና እዚህ ላይ ተስፋ ለመስጠት የምፈልገው ለቤተሰብ እኛ ስንረዳቸው በጣም ብዙ ነው የሚሄዱት። በጣም የሚገርም ማይልስቶን ብቻ አይደለም አልፎ ነው የሚሄዱት። አሁን እዚህ ላይ ፎቶግራፎች በምታሳይበት ጊዜ የዘፈነው እንግዲህ ጥንካሬው ላይ ነው። እንግዲህ የሙዚቃ ጥንካሬ ያለው ሙዚቃ እያዳመጠ አያወራም ነበር፣ ግን ይዘፍን ነበር። ስለዚህ እዛ ላይ አተኮርንና ብዙ ነገር አስተማር ነው። አሁን እሱ እዚህ የሚዘፍነው 13 ዓመቱ ላይ ነው። የመጀመሪያው ትልቅ መድረክ ላይ ተጋብዞ ካስቲንግ ላይ ተቀርቦ አሸንፎ ለመዝፈን ቀርቦ ነው እንግዲህ የመጀመሪያችን ነው። ለእኔም የመጀመሪያ ኤክስፒሪየንስ ነው፣ ለእሱም የመጀመሪያው ነው። ለ6 ወር እንዴት ከሰው ጋር መቅረብ እንዳለበት፣ እንዴት ከሰው ጋር መማር እንዳለበት፣ እንዴት ከሰው ጋር በተለይ እየተፈራረቁ መዝፈን እንዳለበት ሁሉም መማር ነበረበት። ባህሪ ሁሉ መማር ነበረበት እና ለእኔ በጣም ትልቅ ፕሮጀክት ነበር። የ6 ወር ፕሮጀክት ነበረ እና እሱን ለማድረግ የቻልነው ማለት ነው። ይሄኛው ደግሞ ሰርፍ ሲያደርግ ነው። ከዋና አልፎ እዚህ እንግዲህ ካሊፎርኒያን የምንኖረው ያለንን ሪሶርስ እንጠቀም የምለው ለዛ ነው። በያለንበት ሀገር ያለንን ሪሶርስ እንጠቀም ብለው እና እዚህ ላይ አስታውሳለሁ ብዙ ሰው ይቅርብሽ ሻርክ አለ፣ አሳ ነባሪ ይበላዋል ምን እና ደግሞ ከሰጠመብሽስ ማለት ነገር ተብዬ ነበር። ግን የውሃ ፍቅር ስላለው ደግሞ ይሄ ደግሞ የባህር ውሃ ደግሞ ጥቅምም አለው ነው፣ ሚነራል ነው። አዘ ኒውትሪሽኒስት ደግሞ ይህን እንድደግፋለሁ። በዛ የተነሳ የዛሬ 3 ዓመት አለፈን አስተማር ነው እንግዲህ ራሱን ችሎ ሰርፍ ያደርጋል ማለት ነው። እዚህ ላይ ደግሞ የፒያኖ ሲማር ነው። ፒያኖ ሲማር አዲስ ነገር ነው ለእኛ ዘንድሮ፣ ምክንያቱም ዘፈንም ብቻ ላይ ነበር ያተኮር ነው የነበር ነው። ግን አሁን የፒያኖ መማር በአንድ ዓመት ውስጥ ተምሮ እየተጫወተ መስፈንን ራሱ ማድረግ ጀመረ። አሁን እዚህ ላይ ምንድን ነው የሚያሳየን? አእምሮ እንዴት የሚቀያየረው ይህንን ማድረግ ማለት ነው። እና ይህንን ለማድረግ እንዴት ነው የሚቀያየረው? እንዴት ነው የሚያስበው? ጎሉን ትራክ አድርጎ እዚህ ጋር ማስቀመጥ እንደ እኔ ቲፒካል ልጅ ነው የሚሰራው ማለት ነው እዚህ ላይ እና ጥንካሬውን ይዘን በመሄዳችን ነው ይሄ ነገር ሊመጣልን የቻለው ማለት ነው። እና በዚህ የተነሳ ለቤተሰብ ተስፋ ልሰጥ የምፈልገው ጥንካሬያቸው ላይ ስናተኩር ሌላ መንገዶችን እንከፍታለን። አሁን እኔ ዘፈን ላይ ብቻ ምክንያቱም ዘፈን ስለሚዘፍን ማለት ነው ፒያኖ ለማስተማር ተዳፍሬው አላውቅም። ግን አሁን ፒያኖ ሳስተምረው ማንበብን ተማረ ማለት ነው። የሚዚክ ኖት ተማረ ማለት ነው። ስለዚህ ብቻውን ራሱን ችሎ የሙዚክ ኖት ተምሮ ማለት ነው። ያን ሚዚክ ኖት ደግሞ የሚያውቀው ያውቀዋል። በጣም ብዙ ዳይመንሽን አለው
እንኳን ለኦቲዝም ላለው ልጅ አንድ ነገር ሲማር ይረሳል። እንደገና መልሰን ለማስተማር እንደገና ድሪል ማድረግ አለብን። ይህንን ነገር ሁሉ አልፎ ተሻግሮ ተምሮ እንትን ያለው በእውነቱ ለቤተሰብ በጣም እዚህ ተስፋ መስጠት እፈልጋለሁ። ምክንያቱም ላንጉጅ ዲስኦርደር ያለው ልጅ ነው እዚህ ሊደርስ የቻለው ለማለት ነው። በጣም ነው የማመሰግነው ልምድሽን እያጋራሽን ስለሆነ። ትንሽ እናይና ደግሞ ወደ አቶ ሙልጌታ ሄዳለሁ። እንግዲህ ሰላም የዶክተር አወኒን ጉዳይ ስታነሺ በዚህ አጋጣሚ ለመሰግናት እፈልጋለሁ። ልጆች ላይ እየሰራችሁ በተለያየ አቅጣጫ ላሉ ነገሮች እሷ ነች ያገናኘችንም እና በአጋጣሚ ባለቀ ሰዓት ሳይመቻት ቀረ እንጂ 4 ሆነን ነበር እንወያይም ያሰብነው። እንግዲህ ሌላ ጊዜ ደግሞ እንወያያለን። የአዎንታዊ የሆነው ነገር ላይ ጠንካራ የሆነው ነገር ላይ መስራትን በተመለከተ የተናገረችውን ስትናገሪ አንዳንድ ጊዜ የሆነ አይነት ችግር ድክመት የምንለው ወይ የተለየ ነገር ሲገጥመን የምናተኩረው እሱ ላይ ነው እንጂ እዛ ነገር ውስጥ ያለ በጠንካራነት ሊወሰድ የሚችል ነገር ምን አለ ልናሳድገው ልንሰራበት የምንችለው የሚለውን ነገር ብዙ አናስብም እና ይሄ ትልቅ ነገር ነው። ይህንን ለሚሰሙ ወላጆችም በተስፋ መቁረጥ ውስጥ በተለይ ይላሉ ብዬ አስባለሁኝ እና ሙልጌታም ያንተ ልጅ አሁን ያለበትን ሁኔታን በተመለከተ ጥቂት በለን እስኪ። መጨረሻ ላይ ምናልባት ሰላም ከጀርባ ሆና ዴሪየስ ፒያኖ ሲመታና አንድ ኖት ሲሰጥ ከጀርባ ያለችው ነገርን እንደገና ደግሜ ማለት ፈልጋለሁ። የዲደ ግሬት ጃፕ ነው ያለችው። ምን መሰላችሁ መፈለግ አለብን። አንዳንድ ጊዜ እንታወራለን፣ በፊታችን ባሉት ቻሌንጆች እንታወራለን። ያ ማለት ምንድን ነው? አንዳንድ የሚችሉትን ነገር እንኳን ሌሎች ነገሮችን ኤክስፖዝ እናርጋቸው ብለን አንሞክርም። ምክንያቱም ተስፋ የሚያስቆርጥ ነው። እንቅልፍ የለም፣ ድካም አለ፣ ብዙ ጩኸት አለ፣ ብዙ ቻሌንጆች አሉ፣ ብዙ ነገሮችን መነካካት ያስፈልጋል። እነሱን ሁሉ ስናስብ ይሄንን ነገር እንረሳዋለን ማለት ነው። እና ብዙ ነገሮችን ሼር ላደርጋችሁ እችላለሁ። እንግዲህ እስከ 6 ዓመቱ ድረስ የቋንቋ ቻሌንጅ ነበረው። ከዛ በኋላ ነው በደንብ መናገር የቻለው። እንግዲህ አትናገር ብለን ሁሉ በቀልድ እንትን የምንለዋል ብዙ ከመናገሩ ብዛት የተነሳ። ያ ማለት ግን ብዙ ቻሌንጅ የለም ማለት አይደለም። አሁን በእኔ ሰላም ልጆች አካባቢ የሚታዩ ነገሮች ሁሉም ቤተሰቦች ጋር ይታያል ማለት አይደለም። ብዙ ቻሌንጆች አሉ። ማለት የምንፈልገው ነገር ምንድን ነው? ምንም አይነት ቻሌንጅ ቢኖር አንዳንድ ነገሮች ማድረግ የሚችሉትን ነገር መፈለግ አለብን። ፖዚቲቭ የሆነ ለራሳቸውም ሰልፍ ኮንፊደንስ ሊሰጣቸው የሚችሉ ነገሮችን መፈለግ አለብን ማለት ነው። ወደ ሙዚቃ ልሂድ። ፒያኖ ክላስ ያውም አንድ ኮሚኒቲያችን አጋር የሆነች ልጅ ናት። የ2 ነው የ3 ክላስ ከፈለችለት እና እስቲ ውሰደው ብላኝ ሄድኩት። በሚሄድበት ጊዜ የ2ኛው ቀን መሰለኝ ኖቱን እያነበበ ከአስተማሪው ጋር እኩል መስራት ጀመረ ማለት ነው። ኖት ማለት እነኚህ ልጆች ቪዥዋሊ በጣም 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 አድቫንስድ የሆነ እንትን አላቸው። በጣም ነገሮችን ወዲያውኑ ፒክ አድርጎታል ማለት ነው። እና በ3ኛ ቀን ነው መሰለኝ ከሰውየው ጋር ሲሰራ ኦልሞስት እኩል ሆኖ እየተነጋገሩ ነበር የሰራው። ምን ለማለት ነው ይሄ? አንዳንድ ነገሮች ቻሌንጅን ቢኖርባቸው ብዙ ቻሌንጆች አሉ። የቢሄቪየር ቻሌንጅ ነበር በእኔ ልጅ አካባቢ። የጂአይ ያለው በሙሉ የሴንሰሪ ፕሮብለም ነበር። እነሱ ነገሮች እንኳን ቢሆኑ ይሄንን ነገር ወደፊት ወደ ማምጣቱ መቆም የለብንም እና እሱ ላይ ቤተክርስቲያን ውስጥ በዲሰምበር አካባቢ በርዝ ኦፍ ጂሰስ ክራይስት የሚባል ድራማ ሰርተው ነበረ ነው ሂዝ ዋን ኦፍ ዘ ፐርሰን ኤምሲ ሆኖ ሲሰራ የነበረው። ባስኬትቦል መጀመሪያ ቀን
ዋይምሲኤ ሲጄው ኳስ ተሰጥቶት ልጆች የሚሰሩትን ሳይ በሁለት ኳስ ነው ድሪብል ሲያደርግ ያየሁት። እኔ አይደለም ያስተማርኩት፣ እኔ ብዙ አልጨዋትም። ነገር ግን በቀላሉ ፒክ ማድረግ የሚችሉበት አቅም አላቸው። ኮምፒውተር ውስጥ ፓስወርድ ምናምን መደበቅ አለባችሁ። ኢዝሊ ፒክ ነው የሚያደርጉት። እንደዚህ አይነት ጥንካሬ ያላቸው ልጆች ናቸው። ሙዚቃ ላይ፣ አርት ላይ፣ ሌሎች ትንንሽ ነገሮች። አሁን ልጄ ቆሻሻ ጠዋት ወክ እናደርጋለን። የፓርኩን በዚህ ቆሻሻ በማንሻ ሲሰራ አይዋለሁ። ማየው ነገር ምንድን ነው? ቆሻሻ በሚያነሳበት ሰዓት ሲምፕሊ ቆሻሻ አይደለም፣ ሁለት ሶስት ነገሮች ካሉ ሶስቱን ነገሮች በአንድ ላይ አድርጎ ይዞ ወደ ቆሻሻው ቦታ ለመውሰድ የሚያደርገውን ጥረት ነው ማየው። እንዴት አይነት ጥረት እንደሚያደርግ፣ እንዴት አይነት ጥንካሬ እንዳላቸው ነው ማየው። ትምህርት ቤት ውስጥ ሂወዝ ኤምሲ በኖት ሳይዝ ነው የተናገረው። እንደገና ማስታወስ የምፈልገው ነገር ምንድን ነው? ብዙ ነገሮች፣ ሁሉንም ነገሮች አንድ ላይ አሁን ሰላምን ማደንቅበት ነገር ምንድን ነው? ሺዝ ጀስት ላይክ በጣም 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 ኦርጋናይዝድ ናት። ሁሉን ነገር ፊት ለፊቷ አስቀምጣ ነው የምትሄደው። እኛ ስትራግል እናደርጋለን እሱ ላይ እና የሚጠቅም እንትኑ ምንድን ነው? እንደዛ ኦርጋናይዝ አድርጎ ሁሉንም ነገር ተች እየተደረገ ፑሽ እየተደረገ አንደርስታንድ እያደረግን የምንሄድ ከሆነ ወደኋላ መመለስ የለም። አሁን እኔ አንዳንድ ጊዜ ወደኋላ ስመለስ ራሴን አገኘዋለሁ። የጂአይ አካባቢ ፕሮብለም አለ፣ የምግብ አካባቢ በጣም በጣም ትልቅ ቻሌንጅ አለው። እሱም ብዙ ነገር ሰርተንበታል። ነገር ግን ስቲል ቻሌንጅ ነው። እሱን ነገር በደንብ አለመቀየራችን የገነባነውን ግንብ ሁሉ እያፈረሰብን ነው። አንዳንድ ቦታዎች ድክመታ ያለው። ስለዚህ ሰላም እንዳላቸው ምግብ እኛ ነን ማለት ነው። የምንበላው ምግብ እኛ ነን ማለት ነው። ይህንን ሲሪየስሊ መውሰድ ያስፈልጋል። ኤክሰርሳይዝ ይሰራል። እንግዲህ አድርግ የምለውን ነገር ሁሉ ሪስፖንድ ያደርጋል። ያ ማለት ነው ቅድም እንዳልኩት ግን ሁሉም ቤተሰብ አካባቢ እንደሱ ይሆናል ማለት። አሁን መታወት ትሬነር ቀጥሬ እኔ እንኳን እንደሱ ማድረግ የምችል አይመስለኝም። እና በመጀመሪያ ጊዜ ኤክስፖዝ ሲደረግ የማየው ነገር ነው። እና ልጆቻችን ቅድም እንደተባለው ሆፕ አለ። እሱን ሰንቀን እንሄድ፣ እሱን ይዘን እንሂድ። ሊለያይ ይችላል። እኔ ጋር ያለው፣ ሰላም ጋር ያለው፣ ሌላው ሰው ጋር ያለው ርዝመቱ ሊያጠር ይችላል፣ ሊረዝም ይችላል። ነገር ግን እያንዳንዱ ልጆች የየራሳቸው መንገድ አላቸው ኮሚኒኬት የሚያደርጉበት፣ ራሳቸውን ወደ ከፍ ወዳለ ደረጃ ለመድረስ የሚሉበት እና ስቲል ሆፕ። እሱን ሰንቀን ከሄድን ጥሩ ቦታ እንሄዳለን የሚል እምነት አለኝ። እሺ፣ በጣም ነው የማመሰግነው ስለነበረን ቆይታ። ሳንል ባናልፈው የምትሉት እንግዲህ እንዳላችሁት ሰፊ ነገር ስለሆነ የህይወት ልምዳችሁንም ይሁን አጠቃላይ ኦቲዝምን በተመለከተ እንነጋገር ብንል በጣም ሰፊ ነው፣ ውስን ስለሆነ ያለን ሰዓት። በሌላ ጊዜ ደግሞ እንደዚሁ የምንገናኝ ይሆናል። ለዛሬው ግን ሳንል ባናልፈው መታወቅ አለበት የምትሉትን ከልምዳችሁ ካገኛችሁት እውቀት ሊሆን ይችላል መናገር የምትፈልጉትን ነገር ጨምሩልንና እንለያያለን። ሰላም። ኦኬ፣ እኔ አንድ ነገር በእውነቱ ለመናገር የምፈልገውና ስለ እንትንም በዛው ጨምሪ፣ አንድ የረሳሁት ሻምፒዮኒንግ ኦቲዝም የሚለውን እሱንም ትንሽ። እሺ በጣም ለማስተላለፍ የምፈልገው በተለይ ትናንሽ ልጆች ላላቸው ወላጆች፣ ኒውሊ ዲያግኖስ ለሆኑት ወላጆች ከ18 ዓመት በኋላ ምን ይሆናል የሚለውን ጥያቄ ማስቀመጥ አለባቸው። እውነቱን ለመናገር ይቺ ዓለም ገና አልተዘጋጀችም። ለ18 ዓመት በኋላ ሙልጌታም ያውቀዋል፣ እኔም አውቀዋለሁ። የለፋነውን ያህል እንኳን ከ18 ዓመት በኋላ መግባት የፈለጉበትን ቦታ ለማስገባት በጣም ስቲል እንታገላለን። ምክንያቱም አልተዘጋጀችም ይቺ ዓለም አካቶን ነገር ለማድረግም ሆነ ልጆቹ በየጥንካሬያቸው ለመቀበል አልተዘጋጀችም። አሁንም እድሎቹን ኦፖርቹኒቲዎችን እኛንን እየፈጠርን ለልጄ ይሄ ይመቻል እንግዲህ እና ኮምፕሮማይስ እያደረግን ነው ሲል የምንገባው ያንን ኦፖርቹኒቲ የምንጠቀመው ማለት ነው። እና ግን ከስር ጀምሮ አሁን በተለይ ባለው ሪሶርስ ከስር ጀምሮ ሲደረግ እንደኛ ያሉ ወላጆች
ፔቭ እያደረግነው ነው፣ መንገዱን እየከፈትነው ነው። ምክንያቱም የኛ አቤቱታ የኛ ከእናንተ በፊት ያሉት ማለት ነው፣ ከኛም በፊት ያሉት ያደረጉት አቤቱታን ብዙ መንገዶችን የከፈተልን ማለት ነው። እና እንደዛም ሆኖ በእውነቱ ባለን ደስተኞች ነን። ምክንያቱም በፈቃደኝነት የሚሰራ ሰው ያጋጥመናል። የማይሰራውን ግድ የለም ወደዛ እናደርግና ደግሞ እንቀጥላለን። እና ከ18 ዓመት በኋላ ልጆች ምን ይሆናል የሚለውን ጥያቄ እያዛችሁ ሂዱ ለማለት ነው የምፈልገው። እና ከ18 ዓመት በኋላ ይሄ ገጥመኛል ብዬም ስላላሰብኩኝ ቻምፒዮኒንግ ኦቲዝም የሚል የኖን ፕሮፊት ኦርጋናይዜሽን ያቋቋምኩት ይሄንን ነገር ታክል ለማድረግ ነው። ይህንን ነገር ለማድረግ ነው። ምንድን ነው ዋናው ታግ ላይ ነው የቻምፒዮኒንግ ኦቲዝም ዋናው ስራው ምንድን ነው? ኤክስፕሎሪንግ ታለንት ቢልዲንግ ብሪጅስ ነው። እና ብሪጁ ምንድን ነው? የሁለት ዓለም ሆኗል። እንግዲህ ሁለቱን ዓለም የተፈጠረውን ጋፕ ለመዝጋት ነው። ያ ሲዘጋ አካቶ ዓለም ፈጠርም ማለት ነው። የእኛ ልጆች በየሄዱበት በር እንዲከፈትላቸው እሱ እንዴት ነው የምናደርገው? ያላቸውን ጥንካሬ ወደ ፓሽን፣ ወደ ቮኬሽን፣ ወደ ስራ ህይወታቸውን የሚመሰርቱበት ነገር እንዲሆን ማለት ነው። እና እንደዛ ለማድረግ የተቋቋመ ድርጅት ነው። የቋቋምነው አዲስ ድርጅት ነው። አሁን ያለን ምላሽ በጣም ጥሩ ነው። ፓርትነሮች እያቋቋምን ነው። ትልቁ አስተዋጽኦ በመጽሐፉ በኩል ነው የተደረገው። ትልቁ አስተዋጽኦ በዓለም አቀፍ እንዲታወቅ ያደረገው አንዱ ይሄ ነው። እና ሌሎችም ስራዎች አሁን የጀመርነው አለ ኦልሬዲ እስከ ሰኔ ድረስ በደንብ የሚታይ እና ለልጆቻችን አካቶ ዓለምን ለመፍጠር የተዘጋጀ ድርጅት ነው። እና ይህንን ለማሳሰብ ፈልጌያለሁ። መልእክት ይሄ ነው። እንግዲህ ቴንኪዩ ሪዮት። እሺ፣ እኔም በጣም ነው የማመሰግነው። ሙልጌታ ወደ አንተ ልለፍ። እንግዲህ አንድ ነገር ወደኋላ ተመልሼ እንትን ለማድረግ ማሰብ ያለብን አሁን የቋንቋ ችግር አለ። ብዙ ማቴሪያሎች አሉ። በተለይ በዚህ በኦቲዝም ኑሮ ላይ ስትሄዱ አይፒ ዶክመንት የሚባል አለ። ሌሎችም ሪሰርቾች አሉ፣ ሪሶርስስ አሉ በቋንቋ አልተተረጎሙ። እሱና ኤጁኬሽን ብዙ ቤተሰቦች አካባቢ ችግር ሊኖር ይችላል እና ይህንንም አንደርላይን አድርገን እንየው እና ቤተሰቦች፣ ኮሚኒቲዎች ይህንን ነገር አንደርስታንድ አድርገው ወጥተው ያንን ኮሚኒቲ ማገዝ ያስፈልጋል። አሁን በቤተሰቦቹ የቋንቋ ችሎታ አለመኖር እና ኤጁኬሽን አለመኖሩ ልጆቹ ናቸው የሚጎዱት። በጣም ያሳዝናል እንደሱ አይነት ነገር ስታስቡ። ስለዚህ ሁሉም አጋር ሆኖ ከኛም ጀምሮ ነው የምላችሁ፣ እኛም ራሳችን የተወሰነ ጊዜያችንን ለዛ ኮሚኒቲ ማሳለፍ ኮንትሪቢዩት ማድረግ ያለብን ይመስለኛል። ሌላው አባቶች በግድ ወደ ሰፖርት ግሩፕ መሄድ አለባቸው። አንዳንድ ጊዜ አባቶች መጨረስ ማይችሉት ቦታ ላይ ሄዱም ይባላል እና አባቶች በዚህ ነገር ላይ ጊልቲ እንትን እንዳይሰማቸው፣ አይሶሌትድ እንዳይሆኑ፣ አንዳንድ ጊዜም ሁሉ ጊዜ ከፍ ማለት ነው የምንፈልገው ዝቅ አለ ተብሎ እንደዚህ አይነት ልጅ አለው ተብሎ እንትን መባሉን አንፈልገውም። ስለዚህ እሱ ሁሉ አውልቀን ጥለን ቤተሰቡን በጠንካራ ሁኔታ ላይ አድርገን፣ ጠንካራ ቤተሰብ ማለት ለልጁ ትልቅ ሪሶርስ መሆን ማለት ነው። ስለዚህ እሱ ላይ ቢሆን ጥሩ ነው። ሌላው የመጨረሻ እንትን ምለው ምንድነው ልጆቻችንን ስንናወራ ያው እንትናችን ኮንዲሽናቸው በሁለተኛ ደረጃ ይታይ ነው ያልነው። ኦቲስቲክም ቢሆኑ ፐርሰን ዊዝ ኦቲዝም ነው የምንለው። መጀመሪያ ዴር ሂውመን ቢንግስ እና አንዳንድ ቃላቶች ልጠቀም። ይህንን ዩኒክ ናቸው፣ ክሪኤቲቭ ናቸው፣ ብራይት፣ ሬዚሊየንስ፣ ኪሪየስ ናቸው፣ ታለንትድ ናቸው። እንደዚህ አይነት ሀሳቦችን ከልጆቹ እድገትና ትምህርት ጋር አያይዘን ብናያቸው እነኚህ ልጆች ማን እንደሆኑ በደንብ አንደርስታንድ ማድረግ የምንችልበት አቅም አለን የሚል ሀሳብ አለኝ። ታንክ ዩ ፎር ጊቪንግ አስ ዲስ ቻንስ ሪዮት።
እሺ እኔም በጣም ነው የማመሰግነው። አድማጭ ተመልካቾቻችን ከወይዘሮ ሰላማዊት ስዩምና ከአቶ ሙልጌታ ታደለ ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዶችና ርዕሰ ጉዳይ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ።